አንድ ጊዜ ምን ሆነ መሰለሽ ብኔል አንድ ሰው እንደ ቸገረው ገባኝ። ትልቅ ሰው ነው ግን ገንዘብ እንደ ቸገረው ገባኝ። ሲገባኝ ኔጋ ከነበረ ገንዘብ የተወሰነ ላኩለት። ደርሶኛል አለኝ። አመሰግናለሁ ግን አላለኝ። ችግር የለውም እኔ አሁን አመሰግናለሁ አለማለቱ ችግር የለውም። ችግር ያመጣው ምንድነው? ሌላ ጊዜ ቆይቶ እንደገና እንደተቸገረ ገባኝ። አወቅኩ እንደቸገረው ልክለት ፈለኩ ግን ሐሳብ ገባኝ። ባለፈው አመሰግናለሁ አላለም። ለሰጠው ደስ አላለውም ነበር። እንዴት ቢንቀኝ ነው ብሎ ቢሆንስ? መጠኑ አነሰ ብሎ ቢሆንስ? እንዴት አድርጌ መስጠት አቃተኝ። ለፈው ታንኪው ስላላልከኝ ነው ብዬ አይደለም፣ ግን ያለፈውን ሪያክሽን አላገኘውም። አመሰግናለሁ አላለኝም። ስላላለኝ ቅር ብሎት ሊሆን ይችላል፣ እንደ ንቀት ቆጥሮት ሊሆን ይችላል፣ እንዴት ቢደፍረኝ ነው ብሎ አስቦ ሊሆን ይችላል። ስለዚህ ደግሜ ልሰጠው ፈራው። ምንድነው ይሄን ያጎደለው? አመሰግናለሁ አለማለት። ሰልፍ ዲሲፕሊን ማለት በራሳችን ላይ የምናስቀምጠው ደንብና ስርዓት ነው። ሌሎች አምጥተውኛ ላይ ያስቀምጠውት ሳይሆን እኔ በራሴ ላይ እንዲህ ነው የምትኖረው፣ እንዲህ ነው የምትውለው ብዬ የማስቀምጠው ስነ ስርዓት እሱ ሰልፍ ዲሲፕሊን ነው። ራሴ የምገዛበት፣ ራሴ ያወጣሁት፣ ራሴን የማስተዳድርበት ስርዓት እሱ ሰልፍ ዲሲፕሊን ይባላል። በጣም እጅግ በጣም አስፈላጊ ቶፒክ ነው ይሄ ዛሬ የምናወራው። ሁሉ ሰው ቢሰማው ደስ የሚለኝ ቶፒክ ነው። በተለይ ደግሞ ወጣቶች ደግሞ እንዲሁም ትልቅ ቦታ መድረስ የሚፈልጉ ሁሉ የሚያስፈልጋቸው ነው። ከውጭው ብንጀምር ስንጀምር ያለውን ህግ ከመጠበቅ አሁን በራሴ ላይ ያወጣሁት ህግ ብቻ ሳይሆን ህግን ደግሞ ከመጠበቅ እንጀምር። ደንብን መጠበቅ፣ ስርዓትን መጠበቅ። ኢትዮጵያ ውስጥ ስኖር የኢትዮጵያን ህግ እጠብቃለሁ። አሜሪካ ስኖር የአሜሪካንን ህግ እጠብቃለሁ። ሰልፍ ዲሲፕሊን ለራሳችን ያወጣ ነው። ራሳችን የምንገዛበት፣ በራሳችን ላይ ኢምፖዝ ያደረግነው፣ በዚህ ህግ ነው የምመራው፣ በዚህ ደንብ ነው የምመራው ብለን ያስቀመጥነው ስሜታችንን፣ ሀሳባችንን፣ ድርጊታችንን የምንገዛበት ማለት ነው። እና ቀኑ ሙሉ ስንውል ጠዋት ተነስተን እስከ ማታ ድረስ የምናደርገው ነገር ነው። ጵኒኤል ባዮግራፊ ማንበብ እወዳለሁ። ባዮግራፊ የሰዎችን በጣም ስኬታማ የሆኑ ሰዎችን ባዮግራፊ ሳነብ ሁሉም አንድ ኮመን ነገር አላቸው። እሱም መሰለሽ በጣም ዲሲፕሊንድ ነበሩ። በጣም ዲሲፕሊንድ። የሆነ ሙቪ ያገኘሁ ብለው ማታ ሲያዩ አያድሩ፣ ወይ የሆነ ነገር መጣ ብለው ደግሞ ጠዋቱን ተኝቶ አይቆዩ እና በጣም ዲሲፕሊን። ሰልፍ ዲሲፕሊን ትልቅ ቦታ ለመድረስ ወሳኝ ነው። እንደውም ትልቅ ቦታ ያለ ሰልፍ ዲሲፕሊን ራስን በወጣሽለት ህግ መመሪያ ሳይመሩ እዛ ቦታ መድረስ አይቻልም። ብዙ ጊዜ ኤቲክስ ይታወቃል። ኤቲክስ ስነ ምግባር ነው። የፕሮፌሽናል ኤቲክስ አለ፣ ሐኪሞች የሚከተሉት፣ የህግ ሰዎች የሚከተሉት፣ እንደዛ ኤቲክስ አለ። ኤቲኬት ግን መሰለሽ በአንድ ማህበረሰብ ውስጥ ስትኖሪ የምትከተዩ የጨዋነት ስነ ምግባር ነው ወይም ስነ ስርዓት ነው። ስንገባ በደንብ እናስረዳል። ከኤቲክስ የሚለየው በህብረተሰቡ ውስጥ ስትኖሪ እንዴት ነው የምትኖሪው? በጨዋነት እንድትወደጂ የሚያደርግ እንድትከበሪ የሚያደርግ የስነ ምግባር ነው፣ ስነ ስርዓት ነው፣ ማነርስ ነው። ጉድ ማነርስ ማለት ነው። ኤቲኬት ማለት ጉድ ማነርስ ማለት ነው። እና የተለያየ አይነት አለው። በጣም ስለሚጠቅሙ አሁን በዝርዝር እናያቸው። አንደኛ እነዚህ ማጂክ ወርድስ የሚባሉ አሉ። ማጂክ ወርድስ። ስለዚህ አንደኛው አመሰግናለሁ ማለት ነው፣ ወይም ታንኪዩ ማለት ነው። ይሄ ማጂክ ወርድ ነው። ቀላል ይመስላል አይደለም? ግን በጣም ወሳኝ ነው አመሰግናለሁ ማለት። አንድ መስሪያ ቤት ሄድኩኝ። እዚህ የፊት ለፊት መረጃ የምትሰጠዋ ሴት አገኘኋት፣ ወይም አንድ ሰው መረጃ ሰጠኝ። ከዛ ገባሁ፣ ጉዳዩን አስፈጸምኩ። ጉዳዩን አስፈጽሜ ቀጥ ብዬ ወጥቼ ወደ ቤቴ መሄድ እችላለሁ። ግን ተመልሼ መጥቼ
መረጃ የሰጠችኝን ሴት ጨርሻለሁ፣ ተሳክቶልኛል፣ አመሰግናለሁ እላታለሁ። ይህ በጣም ወሳኝ ነው። በጣም ነው የምትደሰተው። መደሰቷ ብቻ አይደለም፣ ኔክስት ታይም ስመጣ በአጋጣሚ ከመጣሁ የሚቀጥለው ቀን ስመጣ በጣም ነው ክብራ የምታስተናግደኝ እና አመሰግናለሁ በጣም ወሳኝ። ታንኪዩ ማለት ወሳኝ ኤቲኬት ነው። አንድ ጊዜ ምን ሆነ መሰለሽ ብንል አንድ ሰው እንደ ቸገረው ገባኝ። ትልቅ ሰው ነው ግን ገንዘብ እንደ ቸገረው ገባኝ። ሲገባኝ እኔ ጋ ከነበረ ገንዘብ የተወሰነ ላኩለት። ደርሶኛል አለኝ። አመሰግናለሁ ግን አላለኝ። ችግር የለውም እኔ አሁን አመሰግናለሁ አለማለቱ ችግር የለውም። ችግር ያመጣው ምንድነው? ሌላ ጊዜ ቆይቶ እንደገና እንደተቸገረ ገባኝ። አወቅኩ እንደቸገረው። ልክለት ፈለግኩ ግን ሀሳብ ገባኝ። ባለፈው አመሰግናለሁ አላለም። ስለሰጠው ደስ አላለውም ነበር። እንዴት ቢንቀኝ ነው ብሎ ቢሆንስ? ወይ መጠኑ አነሰ ብሎ ቢሆንስ? እንዴት አድርጌ ልስጠው? መስጠት አቃተኝ። ለፈው ታንኪው ስላላልከኝ ነው ብዬ አይደለም፣ ግን ያለፈውን ሪያክሽን አላገኘውም። አመሰግናለሁ አላለኝም። ስላላለኝ ቅር ብሎት ሊሆን ይችላል፣ እንደ ንቀት ቆጥሮት ሊሆን ይችላል፣ እንዴት ቢደፍረኝ ነው ብሎ አስቦ ሊሆን ይችላል። ስለዚህ ደግሜ ልሰጠው ፈራው። ምንድነው ይሄን ያጎደለው? አመሰግናለሁ አለማለት። ስለዚህ ሁሉ ጊዜ ታንኪው ማለትም መልመድ። ሁለተኛ ይቅርታ ማለት አም ሶሪ ማለት። አሁን ዛሬ እናንተ ጋር ስመጣ ትንሽ አረፈድኩኝ። ከዛ ስገባ ሁሉንም ሰው ምንድነው ያልኩት? አርፍጃለሁ ይቅርታ ነው ያልኩት። ትክክል ነው። ይቅርታ ባልል ምን ማለት መሰለሽ? ምንም ችግር የለውም፣ ምን ኢምፖርታንት ነኝ፣ ባረፍድ ብትጠብቁ ምንም ችግር የለውም ማለት ነው። ግን ምን አደረኩኝ? ስገባ ይቅርታ ጠየቁኝ። አጥፍቻለሁ፣ አርፍጄ ነው የመጣሁትና ይቅርታን መለማመድ። አም ሶሪ ይቅርታ ማለት ስትሳሳች ስታጠፊ አም ሶሪ ይቅርታ ማለት። ይችኛዋ ደግሞ ሌላ ማጂክ ወርድ ነች። ሶስተኛው እባክህ ማለት ወይም እባክሽ ፕሊዝ ማለት። ፕሊዝ ይሄን ነገር ልትሰጪኝ እባክሽ ይሄን ነገር ስጪኝ ማለት። የምንናገረው የምንጠይቀው ነገር ላይ እባክሽ የሚለውን መጨመር። ይቺ ማጂክ ወርድ ነው የምትባለው። ልትረዳኝ ትችላለህ እባክህ፣ መንገዱን ልታሳየኝ ትችላለህ እባክህ፣ ትንሽ ነጣ ለማኪያቶ ጠቆር ልታደርግልኝ ትችላለሽ እባክሽ። ፕሊዝ በጣም ያጣፍጠዋል። አክብሮት ነው፣ ትህትና ነው። ስለዚህ ፕሊዝ የሚለውን መጨመር እባክሽ፣ ይሄም ሌላ ማጂክ ወርድ ነው። አሁን እነዚህ ኤቲኬት ነው የሚባሉት። አመሰግናለሁ፣ ይቅርታ እና እባክሽ ወይም እባክህ ማለት ማጂክ ወርድስ ይላሉ። ማለት ሳናውቃቸው በሰዎች ዘንድ እንድትወደጂ እንድትከበሪ የሚያደርጉ ናቸው። አራተኛ ኤቲኬት አይ ኮንታክት ነው። አሁን እናንቺ ስናወራ አይንሽን አይሻለሁ። አይ ኮንታክት በጣም አስፈላጊ ነው። አሁን ምን ይባላል? በምናገርበት ጊዜ እኔ አሁን ካንቺ ጋር እያወራሁ 50% አይ ኮንታክት ያስፈልገኛል። ማለት አይሻለሁ ደግሞ ዝም ብዬ ደግሞ እንደዚህ አላይሽም፣ ግን እሰብራለሁ፣ ብሬክ አረጋለሁ፣ ከዛ ደግሞ አይሻለሁ። አይንሽን ነው ማየው፣ ከዛ ብሬክ አረጋለሁ፣ ከዛ አይሻለሁ። 50%። አንቺ ስትናገሪ ደግሞ 70% አይንሽ ላይ ነው። ግን እንዳላፈጥብሽ ሰበር አረጋለሁ። 30% ሰበር ይደረጋል እንጂ አንቺ እያወራሽ አይኔ መሆን ያለበት አይንሽ ላይ ነው። ከዛ ትንሽ ሰበር 30%ን ሰበር እያደረግኩ አይንሽን አያለሁ። ይሄ ያስፈልግ። ግን ከባህል ደግሞ የሚለይበት ቦታ አለ። አሁን እኛ ሀገር አንዳንዴ ትላልቅ ሰዎች ሲናገሩ እንዲህ ብለው ያዳምጣሉ ወጣቶች። ሌላ አገር ግን ስትሄጂ አንድ ነጭ እያወራሽ እንደዚህ ብለሽ ብታዳምጪው እንደ አክብሮት አይደለም የሚቆጥረው። ወይ ንቀት ነው ወይ ኮንፊደንስ የላትም ነው የሚለው። ስለዚህ የአይ ኮንታክት አይን ለአይን የማየት ኤቲኬት አለ። እሺ፣ አምስተኛው የማዳመጥ ኤቲኬት ነው። ሊስኒንግ ኤቲኬት ነው።
አንቺ ስትናገሪ አዳምጣለሁ ነው። አሁን ስናገር አንቺ እያዳመጥሽ ነው፣ ግን ምን ትያለሽ? እንዲህ የሆነ ድምጾች ታሰሚያለሽ። አንድ ከዛ የሆነ ቦዲ ኤክስፕሬሽን አለሽ፣ ቦዲ ላንጉጅ አለሽ፣ ኢግኖር ታደርጊያለሽ። ኤቲኬት ነው ይሄ። አሁን አንቺ ትሬንድ ስለሆንሽ ባለሙያ ወይም ተፈጥሮ ስላለሽ ነው እኔ እየተናገርኩ መስማማትሽን በራስሽ ታሳያለሽ። አዎ ልክ ነው። አንዳንዴ ደግሞ አንቺ ያልሽውን ሳምራይዝ አደርጋለሁ። አሁን ስለ ቀን ውሎሽ ስትነግሪኝ ስለዚህ የቀን ውሎሽ እንደዚህ ነው ማለት ነው ብዬ አንቺ የተናገርሽውን ነገር ሳምራይዝ አደርጋለሁ። ይሄ የሊስኒንግ ኤቲኬት ነው። መሀል ላይ ጥያቄ ልጠይቅ እችላለሁ። ከዛ ሰውየው እየተናገረ አቋርጠው የሚናገሩ ሰዎች አሉ። ምን ማለት መሰለሽ? እሱ እየተናገረ አቋርጦ ነጥቆት ሲናገር አንተ እየተናገርክ ያለው ነገር አይረባም ማለት ነው። ማስጨረስ አለበት። ኢንተርቪውም ላይ እንደዛ ነው። አሁን አንዳንድ ቃለ መጠይቅ እኔ ቀድሜ እናገራለሁ ማለት የሚያቋርጡ አይነት ከሆኑ እናገራለሁ። ሌላ ሰው ኢንተርቪው ሲያደርጉ ኢንተራፕት ሲያደርጉ ካየኋቸው እኔ ሀሳቤ ይቆራረጥብኛል። ጥያቄውን ትጠይቀኛለህ፣ ታዳምጣለህ። ይሄ ነው ደንቡ። ካስረዘምኩ ክላሪቲ ከፈለክ እንጂ መሀል ላይ እያቋረጡ ጭቅጭቅ የሚመስል ኢንተርቪው አለ። ይሁን ንትርክ ነው የሚመስለው። እሱ ልክ አይደለም እና ማዳመጥ ያስፈልጋል። እሺ፣ ስድስተኛው የመናገር ኤቲኬት ነው። ስናገር የራሱ ደግሞ እሱ ስርዓት አለው። አስቤ ነው የምናገረው። ቃላት መርጬ ነው የምናገረው። ሰውን የማያስቀይም መሆን አለበት ንግግሬ። ስለዚህ በተመረጡ ቃላት፣ በተመረጡ ኤክስፕሬሽንስ፣ አገላለጾች ተጠቅሜ እናገራለሁ። ፕሮፐር የሆነ አስቤበት እናገራለሁ። ከዛ የምናገርበት ቶኑ ይሄ ለምሳሌ የቁጣ ቶን መሆን የለበትም። ትሁት መሆን አለበት፣ ትክክለኛ መሆን አለበት፣ ፕሮፐር መሆን አለበት እና ይሄኛው ደግሞ ስንናገርም ያነጋገር ኤቲኬት አለ። ያ በጣም ሰዎች ካሰቡበትና ከተጠቀሙበት በጣም ጥሩ ነው። ሰባተኛው የስምና የማዕረግ ኤቲኬት ነው። አንድ ነገር ልንገርሽ፣ እኔ ማረገው ሆቴል ሪሴፕሽን ሄድኩኝ እንበል። ከዛ ሆቴል ውስጥ እዚህ ጋር ምን ያደርጋሉ? ስማቸውን ይለጥፋሉ። ቶሎ ብዬ ስሟን አነባለሁ። እንዴት አዲስ ሰው ስናላታለሁ። ድንግጥ ነው የምትለው። ስሟን እኮ እዚህ ላይ ጽፋለች። እንዴት አወቀው ብላ ድንግጥ ነው። ሰላም ሶስና ብዬ አናግራታለሁ። ምክንያቱም እዚህ ጋር ሶስና ተብሎ ተጽፏል። የዌይተሩም እዚህ ጋር ስሙ ከተጻፈ ከበደ እንዲል ታደርግልኝ ትችላለህ እላለሁ እና በጣም ይደነግጣል። ግን ሰዎች በስማቸው ስትጠሪያቸው ይወዳሉ፣ በጣም ይወዳሉ። በስማቸው ጥሪያቸው። ሰልፍ ዲሲፕሊን በጣም ባጭሩ ሰልፍ ዲሲፕሊን ራሴ ለራሴ ያወጣሁትን ደንብና ስርዓት ካልጠበቅኩኝ ልደርስበት የምፈልግበት ቦታ አልደርስም። ይሄን ማወቅ አለብኝ። በፍጹም ያለ ሰልፍ ዲሲፕሊን መድረስ የምትፈልጊበት ቦታ አትደርሽም። ስለዚህ ቅጣቱ እሱ። ኤቲኬት ደግሞ በህብረተሰብ ውስጥ እንድትከበሪ የምትወደጂ የምትከበሪ ህዝቡ አድማየር የሚያደርግሽ ሰው እንድትሆኚ ከፈለግሽ ኤቲኬቶቹን ጠብቂ። አሁን ያልናቸው እያንዳንዱ ቦታ ላይ የምትጠብቂው ስርዓት ቢዩቲፉል እና ሰው ይወደዋል፣ ሰው ያከብርሻል። ለመወደድ ብለሽ አይደለም፣ ግን ሰው ይወደዋል፣ አከበርሽው እና በዚህ መመላለስ ደግሞ በአንድ ማህበረሰብ ውስጥ ያለሽን ፖዚሽን ኤቲኬትን መጠበቅና ለመጠበቅ በአንድ ማህበረሰብ ውስጥ ያለሽን ፖዚሽን ይወስናል። ህዝቡ የሚሰጥሽን ቦታ ይወስናል። ወይ እዚህ ጋር ነሽ፣ ወይ እዚህ ጋር ነሽ፣ ወይ እዚህ ጋር ነሽ። በኤቲኬቱ ምክንያት ያላከበርሽው ህዝብ አያከብርሽም እና ይሄ ነው